እንደምሰነበታችሁ ተመልካቾቻችን በአማራ ክልል ፖሊስ ዋና ጠቅላይ መምሪያ እንገኛለን። ዋና ጠቅላይ መምሪያው በቅርቡ በደብረ ብርሃን ከተማ የጀግኖች ማዕከል ግንባታ ስራ መጀመሩ ይታወቃል። ይህ የጀግኖች ማዕከል ዓላማው ምንድነው? ለምን አስፈለገን? የሚሉትና ሌሎች ጥያቄዎችን በማንሳት ከአማራ ክልል ፖሊስ ዋና ጠቅላይ መምሪያ ምክትል ኮሚሽነርና የአስተዳደር ልማት ጠቅላይ መምሪያ አዛዥ ከሆኑት ከኮሚሽነር አያልነህ ተስፋዬ ጋር አጭር ቆይታ እናደርጋለን። ከኛ ጋር በመሆን እንድትከታተሉት እንጋብዛለን። ኮሚሽነር ያለዎትን ጊዜ ሰውተው ለዚህ ቃለ መጠይቅ ፈቃደኛ በመሆነው በተመልካቾቻችን ስም ከልብ አድርገን እናመሰግናለን። እስኪ የዚህ የጀግኖች ማዕከል አስፈላጊነቱ ምንድነው ከሚለው ነገር እንጀምርና ሌሎች ጥያቄዎችን እናስከትላለን። የጀግኖች ማዕከልን ከማንሳታችን በፊት የጀግኖች ማዕከልን የወለደውን ሀሳብ ብናነሳ ጥሩ ይመስለኛል። በተደጋጋሚ ገልጸነዋል። አዲስ ነገር አይደለም። የክልሉ ፖሊስ ሆሊስቲክ የሆነ ሪፎርሞችን እየሰራ ነው ያለው እና በዚህ የሪፎርም ስራዎች የሰራናቸው ብዙ የሚቀሩን ስራዎች እንዳሉ ሆኖ በተለይ ደግሞ የተቋም ግንባታ የሚባለው ተግባር ወደፊት እንዲራመድ መጪውንም እንዲሸከም አሁን ያለውንም መሻገር የሚያስችል የሪፎርም ስራዎች በክልሉ መንግስት አመራር ተሰጥቶበት እየሰራ ነው የመጣ ነው ሪፎርም ነው። የኛ ሪፎርም የተቋም ፍላጎት ብቻ ሳይሆን የክልሉ መንግስት ፍላጎት ያለበት ነው። ሪፎርሙ ካመጣቸው የአደረጃጀት ባህሪዎች ውስጥ አንዱ የጀግኖች ማዕከል ነው። የአማራ ክልል ፖሊስ የጀግኖች ማዕከል ብለን የምንጠራው የሪፎርም ስራዎችን ስንጀምር ቀምረን ከሌሎች ከፌዴራል ፖሊስ ያገኘነው አዲስ ሀሳብ ነው። አምጠን ለክልሉ መንግስት ሰነድን አቅርበናል። የክልሉ መንግስትም ጎን ብሎናል ማለት ነው። ስለዚህ ይህንን በዛ መሰረት የተጀመረ የአማራ ክልል ፖሊስ የጀግኖች ማዕከል ነው። ጀግና በየአውደ ውጊያው አለ። በክልሉ የፖሊስ ታሪክ ውስጥ በርካታ ጊዜ ጀግንነት የሚፈጽሙ የፖሊስ አባላት አሉንና እነዚህ የፖሊስ አባላት በየአካባቢው ባላቸው በተሰጣቸው ግዳጅ ወቅት በሚከፍሉት መስዋዕትነት አንደኛ በቂ የሕክምናና የማገገሚያ ቦታ ማግኘት ያስፈልጋቸዋል። ሁለተኛ ደግሞ መለስተኛ የውትድርና ሙያ ወይም የኦፕሬሽናል የፖሊስ ግዳጆችን መሸከም የማያስችል ነገር ግን ቀሪ ህይወታቸውን መምራት የሚያስችል ጉዳት ይደርስባቸዋል። ስለዚህ እነዚህን ጉዳት ከደረሰባቸው በኋላ አንደኛ ሕክምናውን በከፍተኛ የሕክምና ተቋማት ካገኙ በኋላ ከተኝቶ ሕክምና ባሻገር ሌሎች ጉዳት የደረሰበት ሰራዊት ማገገም አለበት። ስለዚህ ምንጊዜም ሆስፒታል ሆኖ ወይም ቤቱ ሆኖ ከሚያገግም በእንደነዚህ አይነት ተቋማት በአማራ ክልል ፖሊስ ጀግኖች ማዕከል ውስጥ ሆኖ አገግሞ በቂ ክትትል ተደርጎለት የቀጠሮም ይሁን የሰውነቱን የማስተካከል ወደ ነበረበት የመመለስ በሕክምና የሚታዘዙ ማንኛውንም የሕክምና ትዕዛዞችን መፈጸም የሚያስችልበት ቦታ ያስፈልገዋል። ስለዚህ ይህንን ማድረግ ያስፈልጋል ነው። ሌላው ሁለተኛው ቀሪ ህይወታቸውን መምራት የሚያስችል አውድ መፍጠር ያስፈልጋል። ብዙ ጊዜ ይጎዳሉ። በውትድርና ለማስቀጠል እንቸገራለን። ግን መጠነኛ በሰውነት ክፍላቸው ላይ አንድ አይኑ ላይ ቢጎዳ፣ አንድ እጁ ላይ ቢጎዳ ሌሎች በሲቪል የመንግስት ሰራተኞች መስራት ይችላሉ። የኛም ወታደር እንዲህ አይነት ራሱን በፖሊስ ግዳጆችን እንኳን መሸከም ባይችል ከተቻለ በፖሊስ ውስጥ ካልተቻለ ደግሞ በሌሎች የስራ ዘርፍ በሌሎች ተቋማት እሱም ካልተቻለ ደግሞ ራሱን መምራት የሚያስችልበት እድል እንዲፈጠር ለማድረግ ታስቦ ከልምድ ተወስዶበት የክልሉ መንግስትም ይህን እንድናደርግም ፈቅዶልን ጭምር እየተመሰረተ ያለ የአማራ ክልል ፖሊስ የጀግኖች ማዕከል ነው ማለት ነው። ጀግኖች ሲባል ብዙዎቻችን በውስጣችን የሚመጣው በተለይ ተዋጊ ኃይሎችን ነውና በጀግንነት የምንፈርጀው ከነሱ በተገላቢጦች ደግሞ ታች ያለ የኮሚኒቲ ፖሊሲንግ የቀበሌ ኦፊሰር አለና
እነሱስ የዚህ ማዕከል ተጠቃሚነታቸው እስከምን ድረስ ነው? በፖሊስ ተቋም ውስጥ በርካታ የስራ ክፍሎች አሉ። ኦፕሬሽን ላይ ዴይሊ የግዳጅ ባህሪ ያላቸው ስራ ክፍሎች አሉን። የአስተዳደር ስራ የሚሰሩ ቢሮ አካባቢ የሚያዘወትሩ ሙያው የሚያስገድዳቸው የፖሊስ የስራ ክፍሎች አሉን። ከኦፕሬሽናል ቀን ተቀን ግዳጅ ላይ ከመሰማራት ባሻገር ደግሞ ከማህበረሰቡ ጋር ሆነው የወንጀል መከላከል ስራ የሚሰሩ ፖሊሶች አሉ። አሁን ባለው ሁኔታ ስናየው ክልሉ እንደዚህ አይነት ችግር በገጠመው ወቅት ድንበር የሌለው መዋቅር አለ። ድንበር የማያስፈልገው ይሄ ኦፕሬሽናል ነው። ይሄ ለመደበኛ ፖሊስ ነው፣ ይሄኛው ለዚህ ነው የማንላቸው የስራ ባህሪዎች ያጋጥማሉ። እንደ ጥቅል ሲወሰድ ግዳጅና ጀግና የሚለው ግን በትንሽ ተልኮም በትልቅ ተልኮም ጀብዱን የሚፈጽሙ የፖሊስ አመራሮችና አባሎች አሉ። እነዚህም ሁሉ የሚያካትት ነው። በአውደ ውጊያ ሊሆን ይችላል። በራሱ ላይ ጥቃት ሊሰነዘርበት እና የፖሊስን ተቋም ሚስጥርም ሊሆን ሌላ የተቋምም የህዝብንም ህልውና አሳልፎ እንዲሰጥ ጥቃት ሊደርስበት ለጥቃት ሰለባ የሆነ ፖሊስ ወይም ቡድን በመደበኛውም ሊሆን ይችላል። በኮንትሮባንድ እንቅስቃሴ ሊሆን ይችላል። በእሱ ላይ ጥቃት አድርሶ ኮንትሮባንዱን ሊያሳልፍ ሌላም ነገር ሊፈጽም ይችላል። ሌላም ማንኛውም ህገወጥ ነገር ለመስራትም ቢሆን ከግንባር ውጊያ ባሻገር በዚህ ጊዜ የራሱን ሙያ ተጠቅሞ ራሱንም አሳልፎ መስዋዕትም ሆኖ ጭምር ሊሆን ይችላል። ራሱንም አሳልፎ በድፍረት በጀግንነት ያንን ነገር ሞኒተር ካደረገ ጀብድ ፈጽሟል ብለን ወይም ጀግና ነው ብለን እንጠራዋለን ማለት ነው። እና ብዙ ጊዜ በተለምዶ በአውደ ውጊያ የሚካሄዱ ናቸው። ግን ደግሞ እንደ ወታደር እስከሆነ ድረስ ሌሎችም በተናጠል የሚመጡብንም ጥቃቶችም ጭምር ፖሊስ በመሆናችን በእጃችን ሚስጥር አለ ተብሎ ሲታሰብ ወይም ደግሞ እዛ እየተቆጣጠር ነው ያለነው ለሀገርና በኢኮኖሚ ላይ በሰላምና ደህንነት ላይ በህዝብና በህገ መንግስታዊ ስርዓት ላይ አደጋ ሊሆኑ በሚችሉ ቦታዎች ላይ በጥበቃ ላይ እንዳለን በዛን ጊዜም እኛ ተጋላጭ የምንሆንበት እድል አለን። ይህን ተጋላጭነት ተቋቁመን የምናደርገው ነገር ሁሉና በጠላት ላይ የበላይነትን ወይም ደግሞ ከኛ የተፈለገውን ነገር ለጠላት ወይም ደግሞ ይህንን እኩይ ሴራ ላለው ኃይል እድሉን ሳንፈቅድ ቀርተን መቆጣጠር ከቻል ጀግንነት ነው ተብሎ እንደ ፖሊስ ይወሰዳል ማለት ነው። ግንባታው እንግዲህ እየተካሄደ ያለው ደብረ ብርሃን ላይ ነው። አጠቃላይ የክልሉ የፖሊስ ሰራዊት ተጠቃሚ የሚሆንበት ማዕከል ነው። ግን አብዛኛው ጊዜ አስተያየቶች ስንቀበል ደብረ ብርሃን ማዕከል አይደለም፣ ራቅ ያለ ወጣ ያለ ነው፣ ሁሉን ዞኖች ያማከል አይደለም የሚል አስተያየቶች አሉና እንደው ደብረ ብርሃን የተመረጠበት ምክንያት ምን ይሆን? ጥሩ ጥያቄ ነው። አንዳንድ ሀሳቦች እየተነሱ ይጠቅማሉ አይጠቅሙ ሌላ ጉዳይ ሆኖ ሀሳቦች እየተነሱ ነው፣ ማብራሪያም ያስፈልጋቸዋል ብዬ አምናለሁ። በመሰረታዊነት እኛ ቦታውን ስንመርጠው አሁን ባለው ኮንቴክስት የአማራ ክልል ፖሊስ 2 የሕክምና ማዕከላት አሉት ማለት የሚጠቀምባቸው በዋናነት ማለት ነው። በሪፈራል ደረጃ አንዱ የፌዴራል ፖሊስ ነው። ሁለተኛ ደግሞ የሀገር መከላከያ ሰራዊት እንደዚህ አይነት ነገር ባጋጠመ ጊዜ ጦር ኃይሎች እያከመልን ያለ። ስለዚህ ጦር ኃይሎች ሲታከም የቆየ ወይም ፌዴራል ፖሊስ ሆስፒታል ሲታከም የቆየ ሰው ተኝቶ ሕክምናውን ሲጨርስ ዳግም ከአንድ ወር በኋላ ሲቀጠር በቅርብ ርቀት ላይ ያለ ደብረ ብርሃን የአማራ ክልል ለአዲስ አበባ በቅርብ ርቀት ላይ ያለ ከተማና ዞን ቢኖር ደብረ ብርሃን። በክልሉ አንድ ቦታ የትኛውን ቦታ ላይ ማዕከል ልንመርጥ እንችላለን። ሲጀመር የኛ ሀሳቤ ጠባብ አይደለም። በደብረ ብርሃንም ይበቃናል ብለን አናስብም። በምዕራብ አማራ ደግሞ ወደፊት የምናስባቸው ሀሳቢዎች አሉ። ክቡር ኮሚሽነር ጀነራሉም ይህን ሀሳብ እያሰቡ ናቸው ያሉ። በሆስፒታል ደረጃ የሚሰጡ የሕክምና አገልግሎቶችን ተክቶ መስራት የሚችል ተቋም አይደለም። ይሄ 2 ዓላማ ያለው ነው። አንደኛው ማገገሚያ ነው። ሁለተኛው ደግሞ በዚህ አይነት ጉዳት የደረሰባቸውን ሰዎች የስራ ዕድል መፍጠሪያ ማዕከል ነው። የሙያ ስልጠና የሚደረግበት ነው። በቀጣይ ደግሞ ፍላጎታችን ሲሰፋ ደግሞ ሀብት ጀነሬት እየተደረገ እዛው ውስጥ የሚገቡ ሰዎችን በሕክምና ወቅት የሚያስፈልጋቸው የገንቢ የሆኑ
እና በፍጥነት ማገገም የሚችል ጉዳተኛን በበጀት እጥረትም ከመንግስትም ከሌላም ከማንም እጅ ሳይታይ እንዲያገኝ ለማድረግ የታሰበ ነው። ስለዚህ ሕክምናውን ተክቶ የሚሰራ ባለመሆኑ ከፖሊስ ሆስፒታሉ ጋር አብሮ አይሄድም። ሁለተኛው ስያሜው ግን በቃ ሚሽን ፈጽሞ ለሀገሩ ሲል ለተሰጠው ኃላፊነት ሲል በጀግንነት ስነ ልቦና ጉዳት የደረሰበትን ሰው ማዕከል ያደረገ ስያሜ ነው። በሜዲካል የሚታመሙት ከዚህ ባሻገር የሚመጡ ናቸው። ለምሳሌ ነገ ከነገ ወዲያ አቅም እየፈጠርን ሲሄድ ማዕከሉ አቅም እየፈጠረ ሲሄድ ቅድም ያልናቸው በአስተዳደር ስራ ላይ ያሉ ጉዳት የደረሰባቸውን ሰዎችም እዛ የማካተት እድል ሊኖረው ይችላል። ፕራዮሪታይዝድ የሚያደርገው ግን ለክልሉ መንግስት፣ ለህገ መንግስታዊ ስርዓቱ፣ ለሰላምና ደህንነት ለተልኳቸው ሲሉ ዋጋ የከፈሉ ሰዎች የሚቀመጡበት ማዕከል ነው። ይሄ ግንባታ ስኬታማ እንዲሆን በተፋጠነ መልኩ ተገንብቶ እንዲጠናቀቅ ክቡር ኮሚሽነር ጄኔራል ዘላለም በቅርቡ ያስመረቁትን መጽሐፍ ሙሉ ገቢውን ለግንባታው አበርክተዋል እና ከሌላው አባል ምን ይጠበቃል? በፍጥነት እንዲጀመር የሀብት ምንጩ ምን መሆን እንዳለበት፣ ቦታ እንዴት ማግኘት እንዳለብን፣ እንዴት ልንገነባው እንደንችል ደግሞ ያንን የመጀመሪያውን ፍላጎታችንን የበለጠ አዳብረውና ሀሳቡን በበለጠ አግዝፈው ክቡር ኮሚሽነር ጀነራሉ ወደ ስራ እንዲገባ ተደብረ ብርሃን በዚህ አጋጣሚ የደብረ ብርሃን ከንቲባ አመራሮችንና ደብረ ብርሃን አመራር ማመስገን እንፈልጋለሁ። እነሱን አናግረው በአጭር ጊዜ ቦታው እንዲፈቀድ አድርገዋል። በሁለተኛ ደረጃ ደግሞ እንዴት ይገነባልና ሀብት እንዴት እናገኛለን የሚለው የመጀመሪያው ባለቤቶች እኛ እንሆን ነው የተወሰደው አቋም። ከነዚህ ባለቤቶች እኛ እንሆን ስንል የምርጫ ደህንነትና የጸጥታ አካላት ሚና የሚል መጽሐፍ በቅርቡ አሳትሞ ስለነበረ የዚህን የገቢ ምንጭ በሚመለከት ወደ ማዕከሉ ገቢው ወደ ማዕከሉ ማሰሪያ እንዲሆን በምረቃ ፕሮግራሙ ላይ አብስረዋል። አሁንም ቢሆን እየተሰባሰበ ከሳቸው መጽሐፍ ሽያጭ የገባ ገንዘብ አለ። አካውንት ራሱን ችለን ከፍተንለታል። በዚህ አጋጣሚ ከምንም ነገር ያልተቀላቀለ በጸደይ ባንክ ተከፍቶለት የጀግኖች ማዕከል የአማራ ክልል ፖሊስ ጀግኖች ማዕከል የሚል አካውንት ተከፍቶለታል። በዚህም ከሳቸው የመጽሐፍ ሽያጭ ገቢ ተደርጎበታል ማለት ነው። ገቢ እየተሰባሰበበት ነው። በክልሉ በየትኛውም የስራ ክፍል ያለ በየትኛውም አካባቢ ያለ የፖሊስ አባላት ከራሳቸው ደሞዝ ገቢያቸውን ካላቸው ገቢ በአሁኑ ሰዓት ባለው የኑሮ ውድነት ከዚህ የበለጠ ነገር ሊኖር አይችልም በሚል አቅጣጫ ተቀምጦ ስለነበረ ይህንን አቅጣጫ በጥቅሻ በመግባባት በየደረጃው ያለው የሚችለውን ነገር አድርጓል። አሁን 100% ነው። ብዙ እየተወሰነ ሪፖርት እየመጣልን ያለ ከዛም በታች እንኳን ወስነው የሚገኙ የፖሊስ አባላት ቢኖሩ ሪዝነብል ናቸው። የራሳቸው የሆነ ማህበራዊ ችግሮች ፈተና የሆኑባቸው እና አንዳንድ በተጓዳይ ሌሎችም እንደዚህ ማድረግ የሚገባቸው ስላሉ ካልሆነ በስተቀር ሁሉም ሰው 100% ወስኗል። ይሄ ማንም አስገድዶት አይደለም። ክቡር ኮሚሽነር ጀነራልም የሰጡት አመራር የሚችለውን ያድርግ ነው። ነገር ግን ሰው እንደ አይነት ማዕከል በራሳችን ደሞዝ መገንባታችን ጓዶቻችን እየሞቱ ጭምር ነው። እኛ ደግሞ ኑረን ይህን ማድረግ ደግሞ አለብን የሚል ኦፕሬሽናል ስራ ላይ ዴይ ቱ ዴይ ያለውም ኦፕሬሽናል ስራ ላይ ያልሆነውም ጭምር በተመሳሳይ በሁሉም ዞኖች ውሳኔዎች እየተወሰኑ ያለበት ሁኔታ ነው ያለ። በዚህም አስደሳች የሆነ ውጤት አግኝተናል። ከዚህ ባሻገር ደግሞ ይሄ ማዕከል እንደምንገነባው የክልሉ መንግስት ያውቃል። የክልሉ መንግስት ደግሞ ሲያቅተን መድረስ ባለበት ሰዓት ላይ ሊደርስልን እንደሚችል ሙሉ እምነት አለን። ምክንያቱም ይህንን ሪፎርም ሲሰራ እንዲህ አይነት አካል እንዳለው የሪፎርሙ አካል እንደሆነ የጀግኖች ማዕከል የሚባለው እንደዚህ በደንብ አስገንዝበናል። ግልጽ ነው የክልሉ መንግስት። ስለዚህ ነገም ከነገ ወዲያም በጎደለን ደግሞ የክልሉ መንግስት ማቴሪያል በማሟላት የግንባታውም ሂደት እጥረት ካጋጠመንም በተመሳሳይ ሌሎችን አካባቢዎችን ብንገነባ በተመሳሳይ እንደሚያግዘን ባለሙሉ ተስፋ ነን ማለት ነው። ይህ ግንባታ
ተገንብቶ ሲጠናቀቅ ሀብትነቱ ንብረትነቱ የሙሉ የክልሉ ማህበረሰብ ነውና በስኬት እንዲጠናቀቅ ግንባታው እንዲፋጠንና ለጀግኖች ማዕከል እንዲሆን ከህብረተሰቡስ ምን ድጋፍ መደረግ አለበት? በነገራችን ላይ አሁንም ቢሆን የንግዱ ማህበረሰብ ባለሀብቶችም ጭምር እየደገፉን ነው ያሉት። በሚቀጥለው በደንብ አድርገን በተደራጀ መንገድ እውቅናም እንሰጣለን። ስለዚህ አሁን እኔ ማሳሰብ የምፈልገው ይሄ ተቋም የአማራ ክልል ህዝብ ተቋም ነው። ስለዚህ የፖሊስ ተቋም ብቻ እንዳልሆነና ፖሊስ ስለተሳተፈበት ብቻና በፖሊስ የሚተዳደር በመሆኑ ብቻ ባለመሆኑ በየትኛውም አካባቢ ያሉ አቅማቸው የፈቀደ ሁሉ ድጋፋቸውን እንዲያደርጉ እመክራለሁ። ይሄ ደግሞ በፈቃደኝነት ላይ ተመሰረተ በጎ ዓላማ ያለው ለሌላ ዓላማ የማይውል ለሀገራቸውና ለህዝባቸው ሲሉ የተጎዱ ልጆችን የምናቋቁምበት ሙያ የምናስተምርበት እንዲያገግሙ የምናደርግበት በመሆኑ ዘላቂም ነው። ዓላማውም የተቀደሰ ነው። በዛ ላይ ደግሞ በብዙ ሰዎች ዘንዳም ቅቡልነት ያለው በመሆኑ በየአካባቢው ያለ ማህበረሰብ አቅሙ የፈቀደ ሁሉ ለዚህ የጀግኖች ማዕከል ቢያበረክት ለድርሻው ለሴኩሪቲ ስራችን፣ ለፖሊስ ስራችን፣ ለህግ ማስከበር ስራችን ሁሉ ኮንትሪቢዩት ያደረገ እንደሆነ አስቦ እንዲያግዝ እና ድጋፉን እንዲያደርግ ባለቤትም እንዲሆን ጭምር በየትኛውም ደረጃ ያለው በንግድ በለው በየትኛውም እንዲያግዝ እንፈልጋለን። አሁን ግንባታው በምን ሁኔታ ላይ ነው የሚገኘው? ግንባታውን በቅርቡ በይፋ አስጀምረናል። አሁን ላይ በጥሩ ሁኔታ እየሄደ ነው። በተገቢው መንገድ እያየነው ነው፣ እየተከታተልነው ነው። እንግዲህ ቴክኖሎጂን የሚጠቀም ግንባታ ከመሆኑ ጋር ተያይዞ እንደ ሌሎች ግንባታዎች የሚጓተትበት እድል እንደሌለው ከዘመን ኮንስትራክሽን ውሉን ከወሰደው የግንባታ ውሉን ከወሰደው ተቋም ጋራ የመንግስት የልማት ድርጅትም እንደመሆኑ መጠን ሁለት ድሎች አሉ። አንደኛው ከተለያዩ ከጥራት ችግር ጋር የሚነሱትን ስጋት የሚያስወግድ፣ በሁለተኛ ደረጃ ደግሞ በሚፈጠሩ አሁን ራሱ በኮንስትራክሽን ህግ መሰረት የሚፈለገውን ነገር አድርገን አይደለም የጀመሩልን እና በቀላሉም ተግባብተን የክልሉ የልማት ድርጅት እንደመሆኑ መጠን እነሱም እያገዙን በሀሳቡም የተግባባን የመስራት እድል ስላለን ምክንያት በመደርደር የባለቤትነት ስሜት ባለመኖር እና ጉዳዩን አቅልሎ በማየት እንደ ሌሎች እንደምናያቸው የኮንስትራክሽን ግንባታ ሂደቶች እንቅፋትም ያጋጥሞት የመጓተት እድል ይኖረዋል ብለን አናስብም። ስለዚህ ይሄ ግንባታ በአጭር ቀን የሚያልቅበት እድል አለ ማለት ነው። እንዳልኩት ደግሞ ቅድም ወደ ሌሎች ግንባታዎች ደግሞ የመሄድ እድል ይኖረናል ማለት ነው። በእኔ በኩል ያዝኳቸውን ጥያቄዎች ጨርሻለሁ እና በእርስዎ በኩል የሚተላለፍ መልእክት ካለ ወይም ቀረ የሚሉት ነገር ካለ እድል ስጥና ቆይታችንን እንጨርስ። በየደረጃው ያለው የጸጥታ ኃይላችን መላ የፖሊስ አባላትና አመራር በየትኛውም የስራ ክፍል ያለ ይሄንን የተቀደሰ ዓላማ ዳር እንደምናደርሰው እርግጠኛ መሆን አለባቸው። ማንኛውም ሰራዊት ካለው ተርፎት ሳይሆን ካለችው ቆርሶ እያዋጣ ነው ያለውና ለመገንባት ቁርጠኛነት ወስዷልና እኛ ደግሞ እንደ ማንኛውም ፖሊስ ከማውጣት ባሻገር በመንግስት የሰጠንን ኃላፊነት አሟጠን ተጠቅመን ዳር እንደምናደርሰው ጥርጣሬም እንዳይገባ የትኛውን ቦታ ቢገነባ ነገም ከነገ ወዲያም የግንባታ ሂደቱንም ጭምር ማስጎብኘት የምንችልበት እድል ሂደቱን እየተከታተለ ማስገንባት እና መከታተል እውነተኛ ሆኖ በሙሉ ኮንፊደንስ እንደሚሰራ ጭምር እርግጠኛ እንዲሆን እና ያወጡት ወይም እያዋጡት ያለው ገንዘብ ስራ ላይ እና ከዓላማው ጋር ሊገናኝ እንደሚችል እርግጠኛ እንደሆኑ ማስገንዘብ እፈልጋለሁ። ክቡር ኮሚሽነር ለሰጡን ቃለ ምልልስ አሁንም በድጋሚ በተመልካቾቻችን ስም እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን ከክቡር ኮሚሽነር አያልነህ ተስፋዬ ጋር የነበረን አጭር ቆይታ በዚህ ተጠናቋል። በያላችሁበት ሰላማችሁ ይብዛ። ጤና ይስጥ።